ሰላም ጤና ይስጥልኝ የተግባር ሚዲያ አድማጮችና ተከታታዮቻችን፣ ዛሬም እንደተለመደው ወደ እናንተ በአዲስ ዝግጅት በአዲስ ሀሳብ ብቅ ብለናል። ሁላችሁንም የእግዚአብሔር ፍጹም ሰላም በያላችሁበት የዓለም ጫፍ ሁሉ ይድረሳችሁ እያለና እየተመኘን ለተግባር ሚዲያ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን መጫን እንዳትረሱ። ሚዲያችን ተግባር ሚዲያ በተለያዩ ዝግጅቶችና በአዲስ አሰራር ወደ እናንተ እንደሚመጣ በተደጋጋሚ ስንገልጽላችሁ ነበር። አሁን ዘወትር እሁድ የሚተላለፍላችሁንና ወደ እናንተ በልዩ ሁኔታ የሚቀርብላችሁን አማክሩኝ የተሰኘውን ዝግጅታችንን ይዘን ብቅ ብለናል። በክርስትና ሕይወት ወይም በመንፈሳዊ ሕይወታችን እንዲሁም በዓለም ባለው የሥራ ውጣ ውረዶቻችን የሚገጥሙን በጣም ብዙ ፈተናዎች አሉ። በተለይም ደፍረን ለሰው የማንናገራቸው ደፍረን አደባባይ የማናወጣቸው ብዙ ጉዳዮች ሊኖሩ ይችላሉ። ነገር ግን ምን ብናደርግ ይሻላል በሚል የብዙዎችን ምክርና ሀሳብ እንጠይቃለን። ታዲያ ተግባር ሚዲያ ለዚህ ሁነኛ መፍትሄ ይዞ ወደ እናንተ መጥቷል። ታሪካችሁን ሰዎች ሰምተው ሀሳብ ቢሰጡበት የምትሉ ታሪካችሁን ማንነታችሁን ግልጽ ሳታደርጉ መስጠት ትችላላችሁ። ከታች ባለው ስልክ ቁጥር በዋትሳፕ ወይም ደግሞ በቀጥታ በሜሴጅ መልእክት መላክ ትችላላችሁ። የዛሬ ባለታሪክታችን ስሟና ማንነቷ እንዳይገለጽ የጠየቀች ሲሆን ነገር ግን ያለችበትን የህይወት ውጣ ውረድና ታሪክ ባጭሩ ልካልናለች። ታዲያ አማክሩኝ ስትል ወደ እናንተ ታሪኩ እንድናጋራ ጠይቀናለች። እናንተም እንደማታሳፍሩንና በሀሳብ መስጫ ሳጥኑ ላይ ይሆናል የምትሏትን የመፍትሄ ሀሳብ ሁሉ እንደምታማክሯት በሙሉ ልብ እንተማመንባችኋለን። ይህ አማክሩኝ ክፍል 1 ዝግጅታችን ነው። እኔም ታሪክ አለኝ እኔንም አማክሩኝ የምትሉ ካላችሁ እንደተለመደው ከታች በተቀመጠው ስልክ ቁጥር ላይ በዋትሳፕ ወይም ደግሞ በቀጥታ መልእክት ወደኛ መላክ ትችላላችሁ። አብራችሁን ቆዩ። የዛሬ ባለታሪካችን ስሜ ለጊዜው ይቆየን ትለናለች። እዚሁ ኢትዮጵያ ተወልዳ እንዳደገች ታሪኳ ይናገራል። ይህችታችን በክፍለ ሀገር ውስጥ ተወልዳ እንዳደገች ትናገራለች። ከእናትና ከአባቷ ጋር በአንድ የገጠር አካባቢ ውስጥ ነበር ትምህርቷን የተከታተለችው፣ ህይወቷንም እየመራች የነበረችው። ነገር ግን ስደት ግድ የሚልባት ጊዜ መጣ። ምክንያቱም አባቷ በልጅነቷ ስላረፈ እናቷንና በገጠር ያሉ እህትና ወንድሟን ለመደገፍ ስትል ስደትን መርጣ ወደ ውጭ ሀገር ተሰደደች። ይችታችን የተሰደደችው ወደ አረብ ሀገራት ነበር። እህትና ወንድሟ ብላቴና በመሆናቸው እናቷን ለማገዝና እነሱንም ለማስተማር አቅዳ ነበር ወደ አረብ ሀገር ሄደችው። እህታችን በመንፈሳዊ ህይወቷ ጠንካራ፣ በስራ ፍቅሯም ደግሞ የምትመሰገን እንደነበረች ትናገራለች። እህታችን በአረብ ሀገራት ውስጥ ለ5 ተከታታይ ዓመታት ያክል ህይወቷን ገፋች። ሰው ቤት ተቀጥራ አንገቷን ደፍታ እየሰራች እናቷንና እህት ወንድሞቿን ማኖር ጀመረች። ታዲያ እህታችን ከ5 ዓመት በኋላ ግን ያልተጠበቀ ነገር ገጠማት። እሱ ደግሞ ወላጅ እናቷ ባለቤቷን ተከትላ ከዚህ ዓለም በሕይወት ተለየች። ይህችታችን አሁን እህትና ወንድሞቿን ከምን ታርጋቸው? ዘመድ ወገን ላይ ለማኖር ጊዜው እጅግ ከባድ ነው። ስለሆነም የ5 ዓመት የአረብ ሀገር የስደት ኑሯን አቋርጣ ዳግም ወደ ኢትዮጵያ ተመለሰች። የእናቷን አርባ ካወጣች በኋላ እህትና ወንድሟን በመያዝ ወደ አዲስ አበባ ከተማ ገቡ። ከዚያም ኑሮ እንደ አዲስ ተጀመረ። እህታችን ለ5 ዓመታት ያክል በስደት ዓለም ያሰራችውን ትንሽ ገንዘብም ቢሆን ወደ ሥራ ቀይራ የንግድ ሱቅ በመክፈት በአዲስ አበባ ከተማ ውስጥ እህቷንና ወንድሞቿን እያስተማረች ቤት ተከራይታ መኖር ጀመረች። ይቺ ስሟ እንዳይገለጽ ነገር ግን አማክሩኝ ስትል የገባችበትን ጭንቅ የገለጸችልን እህታችን በመንፈሳዊ ሕይወቷም ጠንካራ ከሚባሉት ነበረች። ዘውትር ለቅዳሴው የማትዘገይ፣ ለኪዳኑ የምትገሰግስ እንዲሁም ደግሞ ስጋው ደሙን የምትቀበል በንስሐ የጸናች እህት ነበረች። መንፈሳዊ ሕይወቷ ጠንካራና ለሌሎችም አርያ የሚሆን ነበር። ነገር ግን አሁንም ሕይወት ሌላ አዙሪት ውስጥ ከተታት። ከጥቂት ዓመታት በኋላ ያልተጠበቀ ዱብዳ ወደ ሕይወታቸው መጣ። እህታችን አዲስ አበባ መኖር ከጀመረች በኋላ ከ3 ዓመት ተኩል በኋላ ታናሽ ወንድሟ በድንገት ታመመ። ትምህርት ቤት ቆይቶ ከጓደኞቹ ጋር ተጫውቶ ትምህርትም ተምሮ ከተመለሰ በኋላ በድንገት ራሱን ስቶ መንገድ ላይ በመውደቁ ወደ ሆስፒታል ገባ። ወንድሟ በስትሮክ ህመም መታመሙን ቆይቶ ከሐኪምና ባለሙያዎች ተነገራት። እህታችን ሌላ የህይወት አዙሪት ሌላ ከባድ ፈተና ውስጥ ከነቤተሰቦቿ ገባች።
ይህ ታናሽ ብላቴና በስትሮክ ህመም ተመቶ አልጋ ላይ ለመውደቅ ተገደደ። ታዲያ እህታችን የምትይዘው የምትጨብጠው አጣች። በየቀኑ በሺዎች የሚቆጠሩ ወጪዎችን ለሕክምና ታወጣለች። ይህ ደግሞ ካላት የንግድ ሥራ ጋር ፍጹም ተጻራሪ የሆነ ጉዳይ ሆነ። ምክንያቱም ደግሞ ይች ጠንካራ እህት ቤተሰቦቿ በሕይወት እያሉ ማለትም እናቷ በሕይወት እያለች የተበደረችውን ዕዳ በመክፈል ላይ ነበረችና ብዙም ገንዘብ ሳትይዝ ስለነበረ የወንድሟ መታመም ሌላ የኑሮ ቀውስ ውስጥ ከተታት። እህታችን ቶሎ ነበር የከሰረችው። ሱቋን ለመዝጋት ተገደደች። ያላትን ሁሉ ሽጣ ለወንድሟ ሕክምና ለማዋልም ኑሮ አስገደዳት። ዘውትር እንጦጦ ማርያም እየሄደች የምታለቅሰው እህታችን እግዚአብሔር አምላክ ከዚህ ጭንቅ እንዲገላግላት የበኩሏን አስተዋጽኦ ለማበርከት በርካታ ድጋሞችን ደከመች። ያልደወለችለት ዘመድ አዝማድ፣ ያልጠየቀችው የቅርብ ሰው አልነበረም። ነገር ግን በዙሪያ ያሉ ሰዎች የተወሰነም ቢሆን ቢያግዟትም ጠንክረው ግን አልገፉበትም። ሕክምናው የሚሻሻል ባለመሆኑና በስትሮክ ህመም በመጠቃቱ እድሜ ልኳን ለማስታመም ተገደደች። ታዲያ እህታችን አሁን ላይ ገንዘብ አጣራት። ምን መስራት እንዳለባትም ጨነቃት። ጎዳና ወጣ። የሰው ፊት ለማየትም ተገደደች። በየቤተ ክርስቲያኑ፣ በትልልቅ አውራ ጎዳናዎች፣ በህዝብ መሰብሰቢያ ቦታዎች፣ በታክሲ መጫኛና ማውረጃዎች፣ በየሆቴሉ እየዞረች ወንድሜን አድኑልኝ እያለች ገንዘብ እየለመነች ለማስታመም ሞከረች። ነገር ግን ይህ መንገድም ብዙ አላስኪዳትም። አሁን እህታችን የመጨረሻ አማራጭ አንድ ብቻ እንደቀራት ታስባለች። እሱም ደግሞ ወደማትፈልገው የሰይጣናዊ ህይወት ወደ ሆነው የዝሙት ህይወት ውስጥ መግባት ነው። እህታችን ሴተኛ ዳሪ ሆና ለመኖር ለመወሰን ከጫፍ ደርሳለች። ምክንያቱም የምትበላውና የምትጠጣው የላትም፣ ወንድሟን የምታስታምምበት ገንዘብም አጣለችና ሁለት ምርጫ ከፊቷ ተደቅኗል። የመጀመሪያው ምርጫ በሴተኛ ዳሪ ህይወት ውስጥ ገብታ ክርስቶስን መካድ፣ መንፈሳዊ ህይወቷን ሙሉ ለሙሉ ማበላሸትና ወንድሟን ማስታመም ሲሆን፣ ሁለተኛው ምርጫዋ ግን ከክርስቶስ በቀር ወዴትም አልሄድም፣ እግዚአብሔር አምላክ ወንድሜን ይጠብቅልኛል በማለት ይህንን የሴተኛ ዳሪነት ህይወት መተው ነው። በእርግጥ እህታችን አሁንም አልወሰነችም። ወንድሟን ይዛ ያልሄደችበት ጸበል፣ ያልሄደችበት ገዳምም አልነበረም። እናም እህታችን አሁን ላይ ተስፋ ቆርጫለሁ፣ ወንድሜ ሲሞት በዓይኔ ልመለከት አልችልም፣ ስለዚህ ሳልፈልግ ሳልወድ ወደ ሴተኛ ዳሪ ህይወት ውስጥ ልገባ ነው ስትል በምሬት ትናገራለች። የንስሐ አባቷን ጨምሮ በዙሪያ ያሉ የቤተ ክርስቲያን አገልጋዮችና መምህራን ወደዚህ ህይወት በፍጹም መግባት እንደሌለባት በመምከር በአቅማቸው ሁሉ ሊያግዟት የቻላቸውን ያህል ቢሞክሩም ይህች እህታችን ግን በቂ ሆኖ አላገኘችውም። በሁለት ምርጫ የሌላቸው ምርጫዎች መካከል፣ በሁለት አስቸጋሪ ውሳኔዎች መካከል መሀል ላይ ቆም ያለው ትላለች። መቼም የብዙዎቻችሁ ምክር ሀሳብ ምን ሊሆን እንደሚችል እንገምታለን። እኔን ጨምሮ ወንድሞቼ፣ እናቶቼ፣ የንስሐ አባቷና የቤተ ክርስቲያን አገልጋዮች ከመከሯት በቀር ወይም ከመከሯት በዘለለ የምትሉት ነገር እንደማይኖር ብናውቅም እህታችን ግን አማክሩኝ ትላለች። እናንት ደጋግ ኢትዮጵያውያን፣ እናንት ተስፋችሁ የለመለመ ኦርቶዶክሳውያን፣ ይቺ በሃይማኖት የጸናች በእምነት የምትመስለን እህታችን ምን ብታደርግ ትመክሯታላችሁ? እስኪ ሐሳባችሁን ኮሜንት ላይ ያስቀምጡልን። ለዛሬ የነበረን የአማክሩኝ ታሪክ ይህንን ይመስላል። በቀጣይ እኔም ታሪክ አለኝ፣ እኔም ማማከር እፈልጋለሁ የምትሉ ካላችሁ ታሪካችሁን ቅድም ባስቀመጥንላችሁ ስልክ ቁጥር መላክ ትችላላችሁ። ሰላም ሁኑ።